ፈለኩኝ አሁን እንደልሽ አከብርሻለሁ ዳይቨርስ ምናሹ እኔ ግን በሱ አልቆራበትም እኔም እያመሰገንኩሽ አይደለም ለትዳር ያለሽን ክብር ነው እየነገርኩሽ ያለሁት ትዳርን ላለማፍረስ ምን ያህል ርቀት እንደምትሄጂ ነው አየሁብሽ እሺ ጋሽ ግን ቅድስት አሁን ትንሽ ጊዜ እፈልጋለሁ አንቺን ማግባት የምፈልገው በክብር ነው ምክንያቱም ክብርሽን ጠብቀሻልና በክብር ነው ላገባሽ የምፈልገው ከዚህ በፊት ልንሳሳት ጫፍ ደርሰን ነበር ግን ደግሞ ሁሉም እንቅፋት ነበራቸው እኔ ደግሞ ያን እንቅፋት አጋጣሚ ነው ብያለሁ ፈጣሪ ክብሯን ጠብቃለችና በክብር አግባት እያለኝ ስለዚህ ቅድስት ትንሽ ጊዜ ስጭኝና ይሄን ያለብኝ ጣጣዎች ሁሉ ጨራርሼ በክብር ላግባሽ የምፈልገው እኔ ክብርሽን ጠብቅልሻለሁ ትንሽ እሺ ጋሽ እጠብቅሃለሁ አንተ የምትጨርሰውን እስክጨርስ ድረስ እጠብቅሃለሁ ወይዘሮ ማህሌት ዛሬ በሚገርም ሁኔታ ብሩክን በፍቅር አሸንፋ እጁን ይዛ አስገብታለች ወደ ማደራ ክላሷ እንግዲህ ብሩክ ምን እንዳሰበ ባናቅም ዛሬኛ ምን ጠብቀው ሌላ እሱ እያደረገ ያለው ሌላ በሚገርም ሁኔታ ወይዘሮ ማህሌትን ይዞ እንግዲህ ወደ ክላሱ ተጉዟል ማለት ነው እኛ ቅድስት ጋር ይጋባሉ በቅርብ ቀን ሰርግን በላለን እንሞሽራለን እያል ተፈተፈ በምንልበት ሰዓት ላይ እንግዲህ አቶ ብሩክ በዚህ መልኩ ሄዷል በርግጥ ምን እንዳሰበ ምናቀው ጉዳይ የለም ግን ከማህሌት ጋር እና በቃ መኝታ ብቻ የመተኛ ታቃተኝ ምናምን ብላ እንግዲህ መታ ስትቀበጠጥርበት መጀመሪያ እንዳትነኪ ብሎ ምናምን ሲያበቃ በመጨረሻ እንግዲህ ቀጥታ ተከትሏት ነው ሄዱ ቤተሰቦቻችን ግን ምን እንዳሰበ አይዶን ነው ማለት እንዴት እንደሆነ ምንም አልገባኝም ቤተሰቦቼ እንዴት እንደሆነ በቃ አላቅም እውነት ብሩክ ከዛ ሁሉ መከራ በኋላ ያን ሁሉ ነገር አድርገው በዛ ላይ እንደዚህ በዚህ ሁኔታ ሲቀጥል ደግሞ ለቅድስቴ ቃል ገብቶ አሁን በቃ ከሳምንት በኋላ የኔና አንቺ ሰርግ ነው እያለ እንዴት ያን ሁሉ ባለበት አንዴበቱ መልሶ እውነት ከማህሌት ጋር ሊያድር ነው አላቅም እውነት ለመናገር እኔ ራሱ ጥያቄ ነው የሆነብኝ ማለት ነው ግን እኔ ሳስብ ማለት ነው ጋይስ ይመስለኛል በቃ ማህሌትን የሆነ ለመደብደብና የሆነ የተወሰነ አለ አይደለ እንድትፈራ ድጋሚ እንደዛ አይነት ነገሮችን እንዳትሞክር ለማድረግ ያሰበ ይመስለኛል እንደዛ ብያስባለሁ ማለት ነው ምክንያቱም እንዴት ሊሆን ይችላል በፍጹም ነው የማይሆነው እንደዚህ ቅድስትን እዚህ ጋር አስቀምጦ አሁን በክብር አገባሻለሁ ብሎ ምናምን አሁን እንደገና ሌላ ተመልሶ እዚህ ጋር መላላጥ እሷ ጋር ለዛውም ማህሌት ጋር ለዛውም ያንን ሁሉ መከራ ያረገችበት ያደረሰችበት ለዛውም በልጁን ለመግደል ስንት ቀን ስትዶባ የነበረች ማህሌት ሀብት ንብረቱን አሳግዳ ስታሰቃየ የነበረው ማህሌት ከነዝና ጋር ሆና ስንት መከራ ስታበላው የነበረች ማህሌትን እቤቱ ሆና ስንት አበሳ ያበላችሁ ማህሌት በጥፊ የመታችሁ ማህሌት ታቃላችኋ በጥፊ እኮ መተዋለች ልጁን ለማሳከም እሱ ከላይ ከታች በሚልበት ሰዓት ላይ እንግዲህ መቼም በቃ ነገር ስትፈልገው እሱን ለማሳሰር የማታደርገው ጥረት ስላልነበራት እንደዛ አርጋ እኮ በጥፊ መተዋለች ስለ ልጄ ብሎ ተንበርክኮ ሲለምናት ያቺ ሰሳዲባ ረግጣው ተሰርቃበት ሄደችው ማህሌት አረ በስመ አብ ከሷ ጋር ነው መውደር የፈለገው እንዴት ሊሆን ይችላል ጋይስ እንዴት ደሞ በተዘዋዋሪ ደሞ በሌላ ደሞ የሚገርመው እሱን ባለ ብላ አስቀምጣ ከጓደኞቹ ጋር ከሱ ከራሱ ጓደኞቹ ጋር ስትማግጥ የነበረችው ማህሌት ከነ ሞገስ ጋር እንግዲህ ሞገስ ታቃላችሁ ለብሩክ ምን አይነት ሰው እንደሆነ ማለት ነው ግን እሱን ራሱ በቃ ይዛው ተኝታለች ማለት ነው ለዛውም በገዛ አልጋው ላይ በቃ ይሄ ሁሉ ባለበት ታይም ላይ እንዴት ሊሆን ይችላል እውነት እንዴት ሊሆን ይችላል በስማም የሚገርም ነው ቻችን ይሄን ይመስል ነበረ እስኪ እናንተ የተሰማችሁን አስቀምጡልኝ እኔ ግን ግራኔ ገባኝ ማለት ነው ጋይስ ሲቀጥል እኔም አንዳንዴ በቃ ከመናደድ የተነሳ
ድራማ መሆኑ ራሱ ረሳዋለሁ ማለት ነው ጋይስ። እንግዲህ ቅድስቴ ደግሞ በጣም እየተናደደች ነው እንደምታወቀው በቃ በብሩክ በቃ ምክንያቱም ማህሌት ምንም እንደ በቃ አይደለ ከብሩክ ላይ ምንም እንዲያወርደች ታውቃለች። እና እንግዲህ ቅድስት ስትጠይቀው ብሩክ እኔ ወድሻለሁ አፈቅርሻለሁ ትንሽ ጊዜ ስጪ ብቻ ነው ያላት። እንግዲህ በቃ ማህሌት ደግሞ ከኔ ጋር ድጋሜ ድፋብሽ እንደያለቻት ነበረ። እሱ ማህሪፍ ሀሳብ ነው። በቃ በጣም ነው የተናደደችው ጋይስ። እንግዲህ ማህሌት እንዲሆነች የያዘችው ነገር ወደ ኋላ አትልም ጋይስ። ድፍረቷ በዛው ልክ ነው። በባለፈው እንግዲህ እሷ ክላስ እሱ ራሱ እንደሄደ ና ቶሎ ብላ በግድ እንትን ልትለው ነበረ። መቼም አንቺ በኔን ልትጤኛቸው ምናምን ብሎ ነው እንግዲህ እንትን ብሎ የመጣው ማለት ነው። ስለዚህ ዛሬም ተከትሏት ገብቷል። ግን እንደሚመስለኝ ወይ አንደኛ ሊያስፈራራት ነው፣ ሁለተኛ ደግሞ ምናልባት ከነዝና ጋር የምታወራበትን መንገድ ለማወቅ ለማጣራት አንዳንድ ነገሮች እንትን ለማለት ሊሆን ይችል ይሆናል የሚል ሀሳብ አለ። ቤተሰቦቻችን እናንተስ ምን ትላላችሁ? እስኪ እናንተን ሀሳብ አስተያየታችሁን አስቀምጡልኝ ቤተሰቦቼ ማለት ነው። ላይክ ያላደረጋችሁ ላይክ የረሳችሁ ቤተሰቦቼ እስካሁን አብራችሁኝ ሆናችሁ ላይክ አድርጉ። ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ደግሞ ሁሌም አብሮነታችሁን አሳዩ ቤተሰቦቼ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁኝ። ሌላው ደግሞ የነ ሞገስ ጉዳይ ነው። ሞገስ እንግዲህ ያ ጠበቃ ተብዬው ታውቃላችሁ ሚስቱን በጣም እየተፈታተነበት ነበር። እሷም እንደዛ እንትን እያደረገች ያለችው በመጨረሻም እንግዲህ ጠበቃው እንግዲህ ከሰዋለሁ ሞገስን ብሎ ተፍተፍ በሚልበት ሰዓት ላይ እንግዲህ ሞገስ ደውሎ ልኩን ነግሮታል። ከዛም እንግዲህ ስልኩን ነበር ዘግቶ ተከሰሳለ። ከዛ በኋላ እስር ቤት ማቀቃታለ ምናምን እያለው ነበር ማለት ነው። እሱንማ አንተ ታውቃለህ ብሎ እንግዲህ በመጨረሻም ይልቁንስ ይሄንን ያወራኸውን ይሄንን ሁሉ ሪከርድ ለሚስትህና ለልጆችህ ልናሳያቸው ይሄርን ነው ብለው እንግዲህ ሲደውሉለት እሱ መጀመሪያ ምን አባታችሁ አይነት ነገር ብሎ ነበረ። በኋላ ግን ነገርዮሹ እንደ እውነት እንደሆነ ሲያዩት ቀጥታ ተመልሷል ማለት ነው። ማለት ተመለሱ በቃ እኔ ምንም ነገር አላደርግም ክሱንም ትቻለሁኝ፣ ግን ጠበቃ ሌላ ጠበቃ ይዘህ መከራከር ትችላለህ፣ እኔ ግን አላስጨርስልህም ብሎት ነበረ። ሞገስም እንግዲህ አሁንም ማስጨረስ አለብህ እንዲጀምር ካንተ ራስህ ታስጨርሳለህ፣ ገንዘቤን ታስመልሳለህ፣ ካለ በለዛ ግን እኔ እናንተ አሁንም ቢሆን አልፋታህም እያለው ነው የሚገኘው ሞገስ። እሱም እንግዲህ ተወኝ አርፈ ተቀመጥ በቃ ምናምን እያለ ነው። ብቻ ግን ሞገስ ከክስ ድኗል። እኔ እንዲያውም ከሱ ሌላ ደግሞ ሁለተኛ እስር ሊያሳስረው ነው ብዬ ነበር። እንግዲህ ደግሞ የራሳቸውን ሲስተማቲክ ተጠቅመው እንግዲህ ደግሞ ሞገስም ከዲያ ወጥቷል ማለት ነው። ስለዚህ ያው የሞገስ የቀጣይ ገንዘቡ ከተስተካከለለት ነገሮች ከተስተካከለ እንግዲህ እንደፈለጉ መንቀሳቀስ የሚችሉበት መልካም ነገር ይፈጠራል። በተጨማሪ ደግሞ እንግዲህ መድብል ደውሎ ለሞገስ እንደባለፈው እንዳያችሁት ዝናን ሉላ መክሰስ እንዳለባትና ንብረቷን መካፈል እንዳለባት ነግራለች ማለት ነግሯል ማለት ነው። ግን አንተ ባሏ ነኝ ብለህ እንዳትል ለህግ ፊት እሷ ግን መክሰስ አለባት ብሎታል ማለት ነው። እሱም እንግዲህ እሺ እኛም ቸገረን ታዲያ ብሏል ማለት ነው። ያው መድብል ከሰውታል። ሁለተኛ ደግሞ የሉላ ክስ ሲጨመር በክስ ላይ ክስ ሲደማመር ያው እንደምታውቁት ሰውን ወይም ወንጀለኛውን ወንጀሉ ከፍ እንዲልና በወንጀል እንዲጠረጠር ሰፊ እድሎችን ያመቻቻ እንዲሄድላቸው ሉላም አያይዛ እንድትከስ የጠየቀው ማለት ነው። ሉላም እንግዲህ እሺ ብላለች። እንግዲህ እሱ ተተከሰሰ በኋላ ምስክር እንግዲህ ሉላ ይሆናል